ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ ምን ልላችሁ እንደመጣሁ ታውቃላችሁ? እኩልነት ስካም እንደሆነ እና እኩልነትን እያሰባችሁ ሪሌሽንሺፕንም ወይም ሜሬጅንም የምታስቡ ሴቶች ካላችሁ ተታላችኋል ልላችሁ ነው የመጣሁት። ይህንን ማሳያ እንዲሆነኝ አንድ ቪዲዮ ክሊፕ አጫውትላችኋለሁ። ከዛ በኋላ የኔ ሪአክሽን እሰጣችኋለሁ። ይሄ ቪዲዮ ዋይፍ ስዋፕ የተባለ ሪያሊቲ ሾው አለ ሌላ ዓለም ላይ አይ ቲንክ አሜሪካን ሀገር ይመስለኛል አምናሹ። ቪዲዮ በጣም የቆየ ነው አየሁትና የትኛዋ ሴት ኢንፒስ እንደሆነች የትኛዋ ሴት ኢን ሄር ትሩ ኔቸር እንደምትኖር እናንተ ምላሹ እንድሰጡኝ ይፈልጋለሁ። አኮርዲንግ ቱ ሚ እና በእኔ ፐርስፔክቲቭ ደግሞ የትኛዋ ሴት በሰላም እየኖረች እንዳለ ሀሳቤን እነግራችኋለሁ። ሪያሊቲ ሾው ነው። ምንድነው የሚያደርጉት? ሚስት ነው የሚቀያየሩት ነው ወይ ሁለት ኤክስትሪም የሆነ ፋሚሊ ዳይናሚክስ ውስጥ የሚኖሩ ሴቶች የትኛው ዳይናሚክስ ውስጥ ብንገባ የተሻለ ፐርፎርም እናደርጋለን፣ ሴቶች የትኛው ዳይናሚክስ ለኛ ይጠቅመናል የሚለውን ነገር በደንብ አንደርስታንድ እንድታደርጉበት ፈልጋለሁ። የሞደርን ፋሚሊ Live the high-octane Lobdell family. Mom Halani, Dad Jason, their 12-year-old daughter Riley, and 9-year-old son Kingston family. Mom Misty, 13-year-old daughter Ava, 8-year-old daughter Lila, and the macho man in charge, Dad Jack. ሴቷ ሃርድ ወርኪንግ ናት። በጣም ጡንቻዋንም ማየት ትችላላችሁ። የነሱ ቤተሰብ እኩልነት ላይ ተመሰረተ። እሷ ወጥታ ትሰራለች። ወንዶች የሚሰሩትን ስራ ነው የምትሰራው። ዩ ካን ሲ መስሏን አይታችሁ መናገር ትችላላችሁ። ፋሚሊ ዲነር ታይም የሚባል ነገር እዛ በጣም ነው ሪስፔክት የሚያደርጉት እና ፋሚሊ ታይም የሚባል ነገር የላቸው። ቤት ውስጥ ኩክ አያደርጉም ወይም ሰሚ ኩክድ የሆነ ምግብ ያስቀምጣሉ። በዚህ ሲናሪዮ ይመስለኛል ወንዱ ነው የሚያበስለው። ይሄ የጥቁሮቹ ቤተሰቦች ሲናሪዮ ነው። እነሱ እኩልነት ላይ የተመሰረተ ኢጋሊቴሪያን ፕሪንሲፕልን የሚከተሉ በእኩልነት ላይ የተመሰረተ ትዳር ነው የጥቁሮቹ ቤተሰቦች። የነጮቹ ቤተሰቦች ደግሞ ትራዲሽናል ቫሊዩን የተከተለ ወንድ ልጅ ወጥቶ የሚሰራበት፣ ሴቷ ደግሞ ቤቱን ቴኬር የምታደርግበት ሆም ሜከር የሆነችበት ሲናሪዮ ነው። በዚህ ሁኔታ ላይ የምታዩት ነገር ትራዲሽናል ቤተሰብ ላይ ሚስትየው ኩክ ታደርጋለች፣ ክሊን ታደርጋለች፣ ልጆቿን ቴኬር ታደርጋለች፣ ባሏን ቴኬር ታደርጋለች። አት ዘ ሴም ታይም ራሷንም አስተካክላ ራሷንም ቆንጆ አድርጋ ነው ቤተሰብን ወይም ባህላዊ ቤተሰብን ማጠልሸት ስለሚፈልግ ጃክ ላይ የተሰሩ አንዳንድ ነገሮች አሉ ብዬ አስባለሁ። ሴት ጠል እንደሆነ አሱም እንድናደርግ የተፈለገበት ነገር ያለ ይመስለኛል። አምናሹ አይ ሊቭ ዘ ጀጅመንት ዩ ሪያሊቲ ሾው ሙሉ በሙሉ እውነታ ስለሌለው ማለት ነው አለው ድራማቲክ ፓርት አለው። ስለዚህ አሁን ትራዲሽናል ሜሬጅ ትራዲሽናል ላይፍ ለኛ ለሴቶች አይመችም፣ ለወንዶችም ቢሆን አይመችም የሚባለውን ነገር ስለሚሰበክ ሰውየውን ትንሽ መጥፎ ማስመሰል አለባቸው። ግን ከሁለቱ ሴቶች የትኛዋ የተሻለ ኑሮ እንደምትኖር ዩ ካን ኢማጂን። ኦኬ እኩልነት ላይ የተመሰረተ ትዳር፣ እኩልነት ላይ የተመሰረተ ሪሌሽንሽፕ ኢዝ a scam። ሃሎ ሌዲዝ፣ እኩልነት ላይ የተመሰረተ የፍቅርና የትዳር ግንኙነት ስካም ነው። የለም እኩልነት ላይ የተመሰረተ ትዳርም ፍቅርም የለም። ለምን እንደዚህ እንደምላችሁ ልንገራችሁ። አሁን ባላችሁበት ሁኔታ ላይ እኩልነት ላይ የተመሰረተ መቼም በ21ኛው ሴንቸሪ ስትኖሩ እኩልነት ላይ የተመሰረተ ትዳር ልትፈልጉ ትችላላችሁ። እኩልነት ላይ የተመሰረተ ትዳር ትፈልጋላችሁ ማለት ምን ኮስት እንደሚያደርጋችሁ አሁን እነግራችኋለሁ። ግን እኩልነት ላይ የተመሰረተ ትዳር ይቅርባችሁ ማለት ወንዱ ትሪት አያደርጋችሁም፣ ወንዱ ጥሩ አይሆንላችሁም፣ ወንዱ ሪስፔክት አያደርጋችሁም፣ አይወዳችሁም፣ አይጠነቀቅላችሁም አይደለም። ግን ደግሞ በእኩል ከሱ እኩል ፋይት የምታደርጉለት ነገር አይኖርም። ወይም እናንተ በእናንተ ኢነርጂ በኩል ነው ነገሮችን ማስተካከል የምትችሉት ተብሎ ትራዲሽን በሰጠን መልኩ ነው የምንሄደው። በእኩልነት ላይ የተመሰረተ ትዳር ለሴቶች በይበልጥ እስካም ነው የምልበት ምክንያት አንደኛ ሴቷን ኦቨር በርደን ያደርጋታል፣ ከልክ ያለፈ ጫና ውስጥ ይከታታል። የሚስትን ሮል ብቻ ሳይሆን የእናትነትን ሮል የምትወጡ ሴቶች ልትሆኑ ትችላላችሁ። ግን ስትገቡ በእኩልነት ሰበብ ነው የገባችሁት። እኩል ነው ያከብረኛል፣ እኩል አይደለሽም ብሎ ትሬት የሚያደርገች ሰው አያከብርሽም አይደለም፣ በቦታሽ ያስቀምጥሻል። ኦቨር በርደን እንዳትሆኝ ያደርግሻል። ኮምፒት እንዳታረግ ያደርግሻል። ስለዚህ በእኩልነት ትገቡና ኦቨር በርደን ትሆናላችሁ።
ኢማጂን እኩል ወታ ነው የምትገባው፣ በጣም ነው የምትሰራው፣ በጣም ነው የምትለፋው። ከዛ ለባሏ ሚስት ሳትሆን እናት ናት። ስሟት። I'm a fire battalion chief. Oh my God. No, that is not going to go over my house. ስለዚህ ባሏ የመጀመሪያ ልጇ እንደሆነ አሱም የምታረግ ሚስት ሚስትነቷን አትኖርም። ሜቢ ሺዝ ኢን ኮንትሮል። የዘመኔ ሴት በጣም የኮንትሮል ኢሹ አለብን። በጣም መቆጣጠር እንፈልጋለን። ሜቢ ሺዝ ኢን ኮንትሮል፣ ግን ደግሞ ሺዝ ናት ኢን ፒስ። ኢን ኮንትሮል የሆነች ሴት ኢን ፒስ አይደለችም። አም ቴሊንግ ዩ 100%። ለምን ፊክሰር ትሆናለች? አሁን እዚህ ጋር ያያችሁት ትዳር ወደዳችሁም ጠላችሁም እሷ እንደ እናት የምትኖርበት እሱ እንደ ሕፃን ልጅ የሚኖርበት ነው። ዩ ካን ኢማጂን። ስልኩን እንኳን ማስቀመጥ አይችልም። አባት ሆኖ ልጆቹን ዲስፕሊን ማድረግ አይችልም። ለምን? እናት አለችዋ። የአብዛኞቻችን ትዳር ይሄ ነው። ስለዚህ እኩልነት ላይ የተመሰረተ ትዳር ከመመስረታችሁ በፊት ቲንክ አባውት ኢት። እኩልነት ኦቨርበርደን ነው የሚያደርጋችሁ። ከልክ በላይ ስራ ነው የሚሰጣችሁ። አት ዘ ሴም ታይም ሚስቲ ጋር ስትሄዱ፣ እሷ ጋር ስትሄዱ ሰውየው ኃላፊነቱን የሚወጣ ነው። ኃላፊነቱ ምንድን ነው? እንደ ባል ፕሮቫይድ ማድረግ ነው። እኩል የሚባል ነገር የለም። ፕሮቫይድ ያደርጋል። እሷ ደግሞ ቤቱን ታሰናዳለች፣ ቤት ትሰራለች፣ ልጆቿን ቴኬር ታደርጋለች፣ ለሱ የሚገባውን ኩክ ክሊን ታደርጋለች። ይሄ ደግሞ ለሴት ልጅ እረፍት ይሰጣታል። እረፍት አይሰጠንም። እኛ እንትን ዋች ሚ ኩክ የምትሉ ካላችሁ ይመቻችሁ፣ ስደክሙ ግን እንዳትመለሱ። ኦኬ ሶ እኩልነት ላይ የተመሰረተ ሪሌሽንሽፕ ትዳር ለሴቷ አይጠቅማትም። ኦኬ በሁለተኛ ደረጃ እኩልነት ላይ የተመሰረተ ትዳር ወንዱን መሪ አያደርገውም። ወንዱን ኃላፊነቱን የሚወጣ አያደርገውም። አንወሻሽ። እኩልነን የተባለ ባልንበት ቤት ውስጥ በእኩልነት ነው የምናስተዳድረው የምንባባልበት ቤት ውስጥ there is no way እሱ የመሪነቱን ፖዚሽን የሚይዝበት። ምክንያቱም እኩልነና፣ ስለዚህ ሁለታችንም በኩል ነው የምንመራው ነው የምንባባለው። ይሄን ሰው ይዩት። My husband is the boss of my house. Yikes. See, that's different. She's the boss here. My hubby does not like to be told what to do. I bless his soul. ቤት ውስጥ ቦስ የሆነችው፣ ቤት ውስጥ የበላይ የሆነችው፣ ቤት ውስጥ መሪ የሆነችው ሴቷ ናት። the same way እነ ሚስቲ ፋሚሊ ጋር ሂዱ። ቤት ውስጥ መሪ I am the boss የሚለው እሱ ነው። and he is literally the boss። እሱ ኃላፊነቱን ሲወጣ፣ እሱ ቤቱን ሲመራ ቀላል ነው። በእውነት ለሴቷ ቀላል ነው። ስለዚህ እኩልነት ላይ የተመሰረተ ትዳር ወንዱን ሰነፍ ያደርገዋል። ወንዱን ሌድ ባክ እንዲያደርግ ወይም ባክሲት እንዲይዝ ያደርገዋል። ራሱ ዘና ብሎ እንዲቀመጥ ያደርገዋል። ለምን? ፕሮቫይድ ማድረግ እንዳለበት አያምንም። እሷም አለች፣ ምን ችግር አለ? አብረን ነው እኮ ተዛዝለን ነው እኮ የሚለውን ሴንስ ለወንዱ ስለሚሰጥ ወንዱ መሪነቱን ኤክሰርሳይዝ እንዳያደርግ ይሆናል። በሁለቱ ቤተሰቦች መካከል ያለውን ልዩነት በደንብ አንደርስታንድ እንድታደርጉ እፈልጋለሁ። በሶስተኛ ደረጃ እኩልነት ላይ የተመሰረተ ትዳር ለሴት አይጠቅማትም የምልበትን ምክንያት ልንገራት። በወንድነትና በሴትነት መካከል ያለው ፖላሪቲን ስለማያስጠብቅ፣ መራራቅን ስለማያስጠብቅ አትራክሽንን ያጠፋል። በምንም ሁኔታ የማታከብሩትን ወንድ ልትሳቡለት አትችሉም። በምንም ሁኔታ እሺ ባይ የሆነላችሁን ባላችሁን ልታከብሩት ልትሳቡለት አትችሉም። እንዴት ብላችሁ ከጠየቃችሁ፣ አሁን በዚህ ሲናሪዮ ዱ ዩ ቲንክ ምንም አይነት ሴክሹዋል ፕሌዥር ላይ እንኳን ቢገቡ ዩ ቲንክ ሺዝ አትራክትድ ቱ ሂም? ከሱ የተሻለ ወንድ የምትፈልግ አይመስላችሁ? ቢካዝ ልጇ ነዋ። ልጇ ከሆነ ባል የሚሆናትን ሰው መፈለጉ አይቀርም። ጃካ ስትመጡ ግን በቃ ፕሬዘንሱ ይገባቸዋል። ሹልክ ብሎ አይደለም የሚገባው። ስለዚህ አትራክሽንን ያጠፋል፣ መሳሳብን ያጠፋል። አንቺ እንዳልሽ፣ አንቺ የፈለግሽውን፣ አንቺ እንዲህ ምናምን ለሚልሽ ወንድ በጣም ሴክሹዋሊ አትራክትድ የመሆን ሲናሪዎች በጣም ለስ ነው። ተፈጥሮን ማየት እንችላለን። ስለዚህ በጣም አትራክሽንን ያጠፋል። እኩልነን ብለን የፈለግነውን ልንል እንችላለን፣ ግን በመካከል ያለውን ጾታዊ መሳሳብ በፍጹም እንዳንኖረው ያደርጋል። ምክንያቱም ተቃርበናላ። ኖርዝ ፖል እና ሳውዝ ፖል የነበረ ሰው አሁን ተቀራርቦ አጠገብ ላጠገብ ሆኗል። አጠገብ ላጠገብ ስትሆኑ አትነፋፈቁም። ሰውነትሽ ዲዛይር አያደርገውም እሱን ወንድ፣ ይልቅ የሆነ ወንድን መሳልሽ አይቀርም። ስለዚህ ቤት ውስጥ ያለውን አትራክሽን ያጠፋል። በቃ አትራክሽን ያጠፋል። ወንድ ሲሆን
መሪ ሲሆን ሁሉም ሴት ናት የምትሳብለት። አሁን ምናምን ከሚሉ ወንዶች ማለት ነው ቆፍጠን ያለ ወንድ ስታዩ ሀዳዝፌ አትራክት ያደርጋል አይደለ? ኔቸር ኢናስ በቃ ደመነፍሳችን የሚጓጓለት ደመነፍሳችን የሚፈልገው የወንድ ታይፕ አለ። ኢቨን ኢፍ በማስኪሊኒቲያችንን ብንኖር እንደ ሴት ኧረ እኔ እኩል ነኝ ምናምን ብንል ደመነፍሳችን ክሬቭ የሚያደርገው የወንድ ታይፕ አለ፣ የወንድ አይነት አለ። ስለዚህ እኩልነት ላይ ከተመሰረተና የምንተዛዘል ከሆነ አንቺም እንዲበይ እኔም እንዲበል 50-50 አዋተን ምናምን የሚለው ሲናሪዮ ላይ የምትገቡ ከሆነ ሪመምበር አትራክሽናችሁን እንደማታስጠብቁ። ቤት ውስጥ ብዙ ጊዜ በወሲብ ከማንገናኝባቸው ምክንያቶች አንዱ ይሄ ይመስለኛል። አትራክሽን የለም፣ በመሀላችን መሳሳብ የለም፣ ፖላሪቲያችንን አተናል። እንደ ታናሽ ወንድምና እህት ነው እየኖረን ያለ ነው። ቢካዝ ዊር ናት አትራክትድ ቱ ኢች አዘር። ሶ ሴቶች ሪሌሽንሽፕን ስታስቡ፣ ኮሚትመንትን፣ ትዳርን ስታስቡ መጀመሪያ ቲንክ አባውት ኢት። እንደዚህ አይነት አትራክሽን ውስጥ መኖር እችላለሁ? የደመነፍሱን ማንነቴን ይሄ ነገር ፉልፊል ያደርገዋል የሚለውን ጥያቄ ራሳችሁን ጠይቁ፣ ራሳችሁን ጠይቁ። ግን ያው ትራውማታይዝ ስለሆንን የሚያዳምጠን እንፈልጋለን፣ እኩል ነሽ የሚለንን እንፈልጋለን። ዶስ ሜን ኦቨርበርደን ያደርጓቸዋል። ትረስት ሚ። ስንት ሴቶች ናቸው ከልክ በላይ ውጪ ወጥተው ሰርተው ገንዘብ አምጥተው አት ዘ ሴም ታይም ቤት ውስጥ የሚባክኑ ስንት ሴቶች ናቸው። ትዳር ስራ የሆነባቸው ስንት ሴቶች ናቸው። ሶ እንደዚህ አይነት አትራክሽንን ላለማጣት መከባበር ያለበትን ቤተሰብ ለመገንባት እና ደግሞ ራስሽን ኦቨርበርደን ላለማድረግ ያለሽበትን ቦታ በደንብ አድርገሽ ልታስተው ይገባል። ከምን አይነት ሰው ጋር ነው ኮሚትመንት እያሰብኩ ያለሁት? እኩል ነን፣ ኧረ ችግር የለም አንቺም እንዲህ ብለሽ እኔም እንዲህ ብለጌ ምናምን የሚል ሲናሪዮ ላይ ካላችሁ ኢትስ አ ስካም፣ ዋጋ ትከፍሉበታላችሁ። ቲንክ አባውት ኢት፣ እንዳትጎዱ። አም ሆነስትሊ ቴሊንግ ዩ ዲስ። ከቻላችሁ ሾርት ቪዲዮዎችን ገብታችሁ እዩ። ሌላም ፋሚሊ አለ፣ እነሱም ላይ ሪያክት ማድረግ እፈልጋለሁ። ግን አይ ኒድ ዩ ቱ አንደርስታንድ ትራዲሽናል ወንድ ስትፈልጉ ትራዲሽናል ማስኪለን ወንድ ወንዳ ወንድ የሆነው የሚያሳርፋችሁ ወንድ ስትፈልጉ በጣም ልቅ ከመሆን እንደ ልብ ከመሆን ስርዓት ከማጣት እንደሚመልሳችሁ ማወቅ አለባችሁ። ከዚ ዶስ ሜን ክላስ ስላላቸው ዲስፕሊን ሊያደርጉን ይችላሉ፣ ኮሬክት ሊያደርጉን ይችላሉ። ለኮሬክሽን ዝግጁ መሆን አለብን። የምናጣው ነገር አለ። የምናጣው ነገር ምንድን ነው? በእንደዚህ ቤተሰብ ሲናሪዮ እንደ ልቧ ላትሆን ትችላለች ከጃክ ጋር ብትሆን፣ ምክንያቱም ልትቆጣጠረው ፈልጋ ነበር ይሄንን ፓርቲውት። እሷ ቆማ እስቲ ስራ ሊክ ስራና ሊክ። ከዚህ ለእሷ ትዳር ኮምባቲክ ነው፣ ጦርነት ነው። ጦርነቱን ደግሞ እሷ አሸንፋ ሰሚት ያደረገላት ወንድ አለ። እሱን አስጠብቃ ነው መሄድ የምትችለው። ጃክ ደግሞ ኢትስ ኢን ሂም ናቹራል ነው ለሱ። ኖ አመሜን አመቦስ እና እንደዚህ አይነት ወንዶች ጋር ስትኖሩ ኢጓችሁን ዋጥ ማድረግ፣ ዲሲፕሊንድ መሆን፣ እንደ ሴት የሴት ኔቸርን ማስጠበቅ በጣም ግዴታችን ነው፣ ወደድንም ጠላን። ስለዚህ ትራዲሽናል ሜሬጅ ተፈጥሯችንን አምፕሊፋይ የሚያደርገው ትዳር ለሴቷ ማረፊያ ነው የሚሆን። ዜርስ ኖ ዌይ እንደዚህ እየታገለች እንደዚህ እየሰራች ሀፕሊ ሜሪድ ናት አትሉኝም። ብዙ ጊዜ ጥቁር ሴቶች በጣም ማስኪለን ናቸው፣ በጣም አግሬሲቭ ናቸው፣ ከባድ ባህሪ ያላቸው። እነሱ ጥቁር ሴቶች ሊያገቧቸው የሚችሉ ወንዶች ሰሜሲቭ የሆኑትን ነው ወይም የሚገዙላቸውን ወንዶች ነው የሚያገቡት እንጂ ስትሮንግ የሆነው ነው እንዳያገቡ። ካገቡም ባገቡ በአመቱ ይፈታሉ። የሆነ ቪዲዮ እያየው ነበር ቲክቶክ ላይ እና በ28ቱ አግብታ በ29 ዓመቷ ፈታችሁ። ከዛስ ምን ትለናለች? ናርሲሲስት። ባህሪውንና ፓተርኑን ለማወቅ እኮ 1 ዓመት ራሱ አይበቃም። ሺክን ቴል ዩ ናርሲሲስት ነበር ትላቸዋለች። ሽዲን ይብና ቢካዝ ሺ ዋዝ ማስኪለን ናት። እሺ ባይ ስላልሆነላት ልትፈታው ትችላለች። ስለዚህ ቲንክ አባውት ኢት፣ በደንብ አስቡበት። ለእናንተ የሚያዋጣችሁ እኩልነት ላይ የተመሰረተ ትዳር ነው ወይስ ደግሞ ተፈጥሮን ያማከለ ትዳር ነው የሚያስፈልጋችሁ? አስቡበት። አይ እኩል መሆን አለብኝ የምትሉ ከሆነ ሉክ ባክ፣ ቤተሰባችሁን እዩ፣ ያደጋችሁበትን ፓዚው ቼክ ኢፍ there is a trauma because truly in her feminine የሆነች truly ሴትነቷን የምትኖር ሴት ደመ ነፍሷ የሚላት የተፈጥሮን ነው፣ ሰሚት አድርጋለት የምትኖረውን ነው። think about it። እናንተን ሀሳብ አሳውቁኝ።
ብዙዎቻችሁ ፕሮቫይደር ነው የምንፈልገው ፕሮቴክተር ነው የምንፈልገው ትሉኛላችሁ። አሁን ላይ ፕሮቴክተር እና ፕሮቫይደር መፈለጋችሁ ጥሩ ነገር ሆኖ ሳለ የትኛዋን ሚስት የምትሆኑ ይመስላችኋል? አስክርሳ እኩልነት ላይ የተመሰረተ ሪሌሽንሽፕ እና ትዳርን ከማሰባችሁ በፊት ቼክ ዋት ዩ ዋንት። ውስጣችሁ ምንድን ነው የሚፈልገው? ራሳችሁን ጠይቁ። ወዳችኋለሁ።